አቤት ጤና ይስጥልኝ። አብሮ ይስጥልኝ። ቻይንኛ ነው ስምት? አዎ አማርኛ የሚያወራ ቻይና መጣ። እሺ እንኳን ደህና መጣሽ። እንኳን ደህና ቆየልኝ ወንድሜ። እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? ያኔ ካንተ ምክር ፈልጌ ነው። እሺ ንገሪኝ። ያ እኔ በጣም ወደ 9 ዓመት የቆየ ፍቅረኛ አለኝ። እሺ ከዛ እኔ ኢትዮጵያ ያለው 6 ዓመት ነው 7 ዓመት አካባቢ ቆይተናል። ግን እስከ ያ መሀል ላይ ምንም ሽማግሌ አላከም ምንም አላለም። ያ እንተዋወቃለን። አንድ ሀገር ነው ያ ሰፈር ሳይሆን አንድ ሀገር ልጆች ነን። ከዛ በኋላ እኔ ወደ ስደት መጣሁ። ከመጣሁ በኋላ እንደ ድሮ አይደውልም። ከዛ ከመጣሁ በኋላ ብር በሱ አስገቢ ስለኝ እኔ የሆነ የተወሰነ ጊዜ አስገባኝና ያ አላምንም ብዬ ማለት ነው በውስጤ። ከዛ በኋላ ደግሞ እሱ አይደውለኝም። አሁን ብዙ ጊዜ አይደውልም። ከዛ ከሱ ምን ልሁን ግን እኔ ጋር የምደውለው ሌላ አለ። እኔ ጋር የምደውለው ሌላ አለ። ከኔ ብር አይፈልግም። ያ እሱ ራሱ ሳውዝ አፍሪካ ነው ያለ። ሁለት ናቸው። እኔ የተኛው አዎ ሁለት እየያዛችሁ እኮ ነው። ሌላው አንድ ራሱ ያጣው አይደል? እሺ ከዛ እኔ የሳውዝ አፍሪካው በቃ ምንም አይፈልግም። በጣም ይደውለኛል፣ ጊዜውን ይሰጣል። በቃ ከኔ ጋር እኔ ያልኩትን ሁሉ እሺ ይላል ማለት ነው። አሁን ሲደውል እኔ አልተመቸኝም ካልኩ እኔ ማይመቸኝ ሰዓት አይመችም ካልኩ አይደውልም፣ ምንም አይልም። በቃ በጣም ጊዜውን ይሰጣል ማለት ነው። ያልኩትን ነገር ደግሞ በጣም ቃሉን ያከብራል እሱ ራሱ ማለት ነው። እሺ ከዛ እኔ በጣም የሚወደው የኢትዮጵያን ነው። ለኔ ደግሞ ጊዜ የሚሰጠውና እኔ የሚወደኝ ደግሞ የሳውዝ አፍሪካውን ነው። የኢትዮጵያውን ነው ብዬ ነው ካንተ ምክር ማስማት ፈልጌ ነው። ሁለቱንም ግን ታወሪያቸዋለሽ አንቺ? አዎ ሁለቱንም አወራለሁ። ማን ነው የምታፈቅሪው? እኔ የኢትዮጵያውን ነው። የኢትዮጵያው ነው የምታፈቅሪው? ና ኦኬ። አዎ እኔ የኢትዮጵያን ነው የሚያፈቅረው። ግን እሱ የሚያፈቅረኝ አይመስለኝም። አይደውለኝም፣ ጊዜውን አይሰጥም። የኢትዮጵያው ገንዘብ ይፈልጋል? አዎ ገንዘብ ይፈልጋል። ገንዘብ መላክ አቁምኩ ነው መደውልን የቀነሰ ማለት ነው። ስንት ላክሽለት እስካሁን ድረስ? እኔ ወደ 3 ወር ነው ምናምን ይሄ አቆምኩ ነው አልሰጠውም እኮ። ምን ያህል ላክሽለት አጠቃላይ? አጠቃላይ ወደ አይሰማም። ምን ውስጥ ነሽ? አጠቃላይ 100,000 ይሆናል ወንድሜ። 100,000 ልከሽለታል አጠቃላይ? አጠቃላይ 100,000 ይሆናል። በግምት ነው። እሺ አሁን ከሁለቱ የቱን ልምረጥ ነው ጥያቄሽ? አዎ እሱ ግን ጊዜውን አይሰጥም። እኔ ወደዋለሁ። ያንን ደግሞ በጣም ጊዜ ይሰጣል። ምንም እንትን አይደብቀኝም። የሳውዝ አፍሪካ ማለት ነው። ግን እኔ ሊያፈቅረው አልቻልኩም። የሳውዝ አፍሪካውን በምንድን ነው የተዋወቃል? እሱ በቃል አላውቅም በስልክ ነው። የኔ እናት በጣም ወከባ ላይ ነሽ ወይ? ድምፅሽ እኮ እየራቀብን ያለ ነው። ምን ላይ ነሽ? ይቅርታ ተረጋግተሽ አውሪ። የሳውዝ አፍሪካውን እሺ፣ የሳውዝ አፍሪካውን በስልክ ነው ያገኘሁት ማለት ነው። በቃል አላውቀውም። በስልክ ማለት አጋጣሚ በእንትን ነው
በኢሞ ላይ የደሞ ገብቶለት አዳርጎ በቃ ማውራት ጀመረን ማለት ነው። ቆይቷል ግን እሺ አሁን እስቲ ሚውት አድርጊና አዳምጪሽ አዳምጪ። አንደኛ ነገር ከሁለት ሰዎች የቱን ልምረጥ ተብሎ ግራ መጋባት ውስጥ ሰው መግባት የለበትም። ሁለቱንም አታፈቅሪያቸው። አንዱ የምታፈቅሪው በአንዱ ግራ አትጋቢም። ገብቶሻል? ምክንያቱም ፍቅር ይሄ ሽሚያ የለውም። ገብቶሻል አይደል? ሁለት ሰው በህይወትሽ ኖሮ በሁለቱ ልብሽ ከተከፈለ ሁለቱም አታፈቅሪያቸው። ምክንያቱም አንድ ሰው ካፈቀርሽ ሌላ ሰው ልብሽ ሊፈልግ አይችልም። አንዳንድ ሰዎች እኮ የማይሆን ሰው አፍቅረው ራሱ በሱስ የተጠመደ ማያከብራቸውን የሚሳደብ ዋጋቸው ለሴት ልጅ ዋጋ ክብር የሌለውን ወንድ አፍቅረው የሚሰቃዩ አሉ። ማለት በቃ ባህሪ እኮ የማይሆን ነው፣ ግን ፍቅር ነው። ፍቅር ይዟቸውን በቃ ተፈጥሮ ምን ያልኩ ሰው ፈልጎ አይደለም የሚያፈቅረው። ማለት ደግሞ ከጎናቸው ሌላ ጥሩ ሰው ደግሞ ይኖርና እሱን አያፈቅሩትም። በቃ አለቀ። ስለዚህ አንቺ ያፈቀርሽው አፈቀርኩት ያልሽው ኢትዮጵያ ያለው ሰው ብር ካንቺ ነው የሚፈልገው። ወንድ አፍቅር የኔ እናት፣ ስታፈቅሩ ወንድ አፍቅሩ። ወንድ ፂም ያለው ወንድ አላልኩ፣ ፀጉር ያለው ወንድ አላልኩ፣ ጥሩ ደረት ያለው ጥሩ አቋም ያለው ወንድ አላልኩ። እሱ የቆመ ከማንም ጥቅማ ጥቅም የማይፈልግ በማንም ሰው ላይ ተሸጋግሮ ህይወቱን መገንባት የማይፈልግ ሰው በሰው ላይ ተሸጋግሮ ህይወቱ አሁን በአንቺ ህይወት ላይ ተሸጋግሮ ህይወቱን ገንዘብ አግኝቶ ካንቺ ህይወቱ ቢስተካከል ነው ምንድነው የሚወራ ነው ጋይስ? አሁን በሆነ ሰው ላይ ተሸጋግረ ህይወቴን ባሳምርና ህይወቴ ቢቀየር ምንድነው ቫልዩ? መጨረሻው ምንድነው? ምኮራበት ነው? ነገ ለልጆቼ ቁጭ አድርጌ የምነግረው ታሪክ ነው ይሄ? ገብቶሻል? ስለዚህ እንደዚህ አይነት ሰው አይሆንሽም። በቃ በራሱ ይቆም አይደለም፣ የሰፈር ወጠጤ ነው። ወንድነት ልብም የለው። ወንድ ልጅ ክብሩ ያ ነው፣ በራሱ ሲቆም፣ አላማ ሲኖረው፣ ሰርቶ ሲገባ፣ ሰርቶ ሲያገኝ፣ የራሱ ገቢ ሲኖረው፣ ከማንም ምንም የማይጠብቅ ከሆነ ያ ወንድ ይባላል። እንደዚህ ትናንት ሰምተሻል አይደል? ትናንት የሰማናቸው ታሪኮች ሴት ልጅ እንዴት ይደበድብ አስረግዞ ጥሏት የሚሄድ ምናምን እንደዚህ አይነቶቹ ጋር ነው ልባችሁ ያለው። እኔ ግርም የሚለኝ እሱ ግርም የሚለኝ ተፈቃሪዎቹ እንደዚህ አይነቶቹ ናቸው። ለሴት ክብር ያለው ወንድ ሲንግል ነው። አብዛኛው ወንድ እንወራረድ፣ ለሴት ልጅ ክብር ያላቸው በጣም ጀንትልማን የሆኑ ወንዶች ኦልሞስት ሁሉም ሲንግል ናቸው። ካላመናችሁኝ ጥናት አድርጉ፣ ከዛ ተሳስተሃል በሉኝ። የእውነት ነው የምነግራችሁ፣ ሲንግል ናቸው አብዛኞቹ። ለምን? አብዛኞቹ ሴቶች ማያከብራቸውን ማይወዳቸውን ለራሱ ክብር የሌለው ምንም ወንድነት ክብር እንኳን የሌለው ለራሱ ላይ እንደዚህ አይነቱን ወንድ ነው የሚከተሉት ወይም ሲከተሉ የምታገኛቸው። አፍቅሬው በፍቅሩ ለረሳው አልቻልኩም እኮ የምትልሽ አሁን ዋይዝ ሆነሽ ከዚህ ነገር ውስጥ ውጪ፣ መጠቀሚያ እንዳትሆኚ። ከሁለቱም ርቀሽ ለ3 ወር ራስሽ ላይ ስሪ። ገብቶሻል? ራስሽ ላይ ስሪ፣ ራስሽን አዳምጪ። የት ነኝ ወዴት እየሄድኩ ነው ብለሽ። የኢትዮጵያው አይሆንሽም፣ የሳውዝ አፍሪካውም አይሆንሽም። በስልክ ነው ያወቅሽው። በነገራችን ላይ ያፈቅረኛል የሳውዝ አፍሪካው ያስብልኛል ምናምን በማሰብ እኮ ሰይጣንም እኮ ከመጽሐፍ ቅዱስ ጥቅስ ይጠቅስልሻል እኮ፣ ችግር የለው። እና ታዲያ እግዚአብሔር መልአክ ነው ማለት ነው ሰይጣን? እንደዛ ጥቅስ ስለጠቀሰ እንደዛ ብለሽ ትቀበያለሽ ማለት ነው አንቺ። መጽሐፍ ቅዱስ ሲጠቀሰልሽ ነገር በሙሉ በቃ ከፈጣሪ ነው ብለሽ ነው የምታስቢው አይደለ? እንደ ማለት ነው አሁን ካልሽኝ አንፃር። ምክንያቱም ይሄ ልጅ ያስብልኛል አልሽኝ፣ በስልክ ነው የምታውቂው። በስልክ ሰው ያስብልኛል፣ ይጨነቅልኛል፣ ጥሩ ባህሪ ያለው ገንዘብ አይጠይቅም እንዴ? አንዳንድ ሰው ፊት ለፊት እኮ ላይጠይቅሽ ይችላል። ሊጠቀምብሽ ከፈለገ ፊት ለፊት ልሰርቅሽ ነው ልጠቀምብሽ ነው እኮ አይልሽም እኮ። ስጡኝ አይልም፣ እንድትሰጪው ያደርግሻል። እኔ አሁን እንድትሰጪኝ ብፈልግ ቀላል ነው።
መጥቼ እዚህ ጋር ችግር ነው ማውራብሽ። አለቀ። ቤት ኪራይ መክፈል አቅቶኝ አይገርምሽም? ይኸው ዛሬ የሆነ ዕዳ ነበረብኝ እሱን ልከፍል ብዬ ምናምን ነገር። የሚገርምሽ ነገር በቃ አንቺ እኔ ያለው ለማፍሰል ኖ ያንቺ ኬት ታመጫለሽ? ያንቺ ሰው ሀገር እንደዚህ ሰው አይ